ሰላም ላንቺ ይሁን። የኔ ችግር ከአንድ ጊዜ በላይ ማድረግ እየፈለግኩኝ ብልቴ ደግሞ አይቆምልኝም። አመሰግናለሁ። ሁለተኛ ዙር ዝግጁነት ማጣት አብዛኛው ጊዜ ስነልቦናዊ የሆኑ ነገሮች ናቸው። አብዛኛዎቹ ስነልቦናዊ ነው ብለን የምንላቸው በተለይ ደግሞ ግንኙነት ፍላጎታቸው በአጠቃላይ በጣም አነስተኛ የሆኑ ወንዶች የተለያዩ አይነት የስንፈተ ወሲቦች ኖሮባቸው ግንኙነት ያላቸው ሞራል በጣም እየቀነሰ ከሆነ በስራና በሌሎች ምክንያት ጭንቀትና ድካም ካለባቸው ብዙ ጊዜ ለሁለተኛ ዙር ግንኙነት በጣም አቅም ሊያጡ ይችላሉ። በዛ ላይ ደግሞ ማለት ነው እድሜያችሁ በጣም ከፍ ባለ ቁጥር ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት በጣም እየረዘመ ነው የሚሄደው። ብልታችሁ ጠዋት እየቆመ ከሆነና ለመጀመሪያ ዙር ግትር ብሎ ቆሞ ማያስቸግር ከሆነ ስነልቦናዊ የሆኑ ነገሮች ናቸው ማለት ነው። ግን ጠዋት ማይቆም ከሆነ ወይም ለመጀመሪያ ዙር ግንኙነት ቆሞ መሀል ላይ የሚልፈሰፈስ ከሆነ ወይ ጭራሽ ማይቆም ከሆነ ወይም ሲቆም ልፍስፍስ ሆኖ የሚቆም ከሆነ የዛኔ የደም ስር ችግሮች ሊኖሩ ይችላሉ፣ ሆርሞን ችግሮች ሊኖሩ ይችላሉ፣ ነርቭና ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ ቼክ መደረግ ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ግንኙነት ከማድረጋችን በፊት የወሲብ ፊልም ማየት ይጠቅመናል ወይ ብላችሁ ብዙ ሰዎች ትጠይቆኛላችሁ። በግንኙነት ለመጣጣም ጊዜ ይፈልጋል። ባለቤት ምን እንደምትወድ ባለቤትሽ ምን እንደሚወድ ለማወቅ ለመግባባት ጊዜ ይፈልጋል ማለት ነው። ስለዚህ እሱን ጊዜ ለራሳችሁ በደንብ አድርጋችሁ ፕራክቲስ በማድረግ መስጠት አለባችሁ። ግን አንዳንድ ጥንዶች ደግሞ የግንኙነት መጣጣማችሁ ቶሎ እንዲመጣ ትፈልጋላችሁ። ስለዚህ ሚስቴ የምትፈልገውን ነገር ለማወቅ እኔ የወሲብ ፊልም ማየት አለብኝ፣ እሷም ደግሞ ወደዛው ይሄዳል። በተለይ ደግሞ ብዙ ጊዜ ግንኙነት ከማድረጋችሁ በፊት የወሲብ ፊልምን ቀድማችሁ ማየት ልማድ ያደረጋችሁ ወጣቶች አሉ። ይሄ ነገር በጣም ከባድ የሆነ ነገር ይፈጥርባቸዋል። አንደኛ አንሪሊስቲክ ወይም እውነተኛ ያልሆነ አይነት ኤክስፔክቴሽን ጭንቅላታችሁ ውስጥ እንድትከቱ ያደርጋችኋል። ኦኬ፣ ወንድም ለሴት ሴትም ለወንድ ወሲብ ላይ ያላችሁን አመለካከት የእርካታ ደረጃችሁን እና የብልት አቋቋማችሁንና ጥንካሬ ወሲብ ፊልም ላይ የምታዩት ነገር ጋር ራሳችሁን ማፎካከር የምትጀምሩ ከሆነ የባለቤታችሁም እርካታ ሆነ የራሳችሁም የግንኙነት ችሎታ ከዛ ጋር ማፎካከር የጀመራችሁ ጊዜ በጣም ስነልቦናዊ የሆኑ ስንፈተ ወሲቦች ሊያጋጥማችሁ ይችላል። የወሲብ ፊልም ማየት ሳይሆን ማንኛውም አይነት አልጋ ላይ ያነሰ ችሎታ ጊዜ ከመስጠት የሚመጣ ነገር ነው። ለዛ ነው ማንኛውም አይነት ስንፈተ ወሲብ 6 ወር መሙላት አለበት ተብሎ የሚነገረው ማለት ነው። 6 ወር ግንኙነት እያደረጋችሁ ያ የምትሉት ችግር ተደጋግሞ ከመጣ የዛኔ አካላዊ ችግሮች ሊኖሩ ይችላሉ። መታችሁ ነርቫችሁን፣ ሆርሞናችሁን፣ ጡንቻችሁን፣ ሌሎች ነገሮች ቼክ አድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ